ሩታዬ እንደ ዛሬ አስደስታኝና እንደ ዛሬም ደግሞ ታሪክ ሰርታ አታውቅም ማለት ነው። እጅግ በጣም ደስ የሚል እንግዲህ በሄርሜላ ቤት ከባድ ታሪክ ተሰርቷል። ሩታዬ የኛ ጀግና ሴት ማለት ነው። ሁልጊዜም ከፍ በይልን ቤተሰቦቼ። እንዴት እንደተርበተበቱ ሩታን ሲያዩት ማለት ነው። በጣም ነው የተንቀጠቀጡት። ሁሉም የሚይዙት ነው የጠፋባቸው። እንደውም ትንሽ ስትናገር የነበረችው ቤዛ ናት እንጂ ሁሉም በአብርሃም ንግግር ደንግጠው ነበረ። እንዴት እንደዚህ ይላል? እኛ ለሱ ብለን እንደዚህ እያደረግን ልጁማ የእውነትም ታሟል ብለው ሙሉ ለሙሉ ወስነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? በድጋሚ ተመልሼ የመጣሁላችሁ የተፈጠረውን አዲስ ታሪክ ነገር ልንገራችሁ ብዬ ነው። ሩታ እንደ ዛሬ የሰራችሁ ታሪክ የለም ብዬ ነው የምለው። ለምን ታውቃላችሁ ውዶቼ? ከዚህ በላይ ሩታ በጣም ከባባድ ነገሮችን አድርጋለች፣ ግን ደግሞ የዛሬው ይለያል። ምክንያቱም ቀጥ ብላ በር ቆርቁራ ገብታ በቃ ማንም የተናገራት የለም። አይታችሁ ከሆነ ማለት ነው ና ተነስ ነበር ያለችው። አብርሃምን አይታችሁ ከሆነ ና ተነስ ብላ በቃ ይዛው ነበር በቃ እንትን ያለችው። ሁሉም ዳኒም በተለይ አንተ አፍህን ይዘህ ተቀመጥ ስትለው ጭንቅላቱን ይዞ ነበር የቀረው። በተለይ አብርሃም ሚስቱን እያቀፋት ሩታን እያቀፋት ምናምን ሚስቴ ናት ምናምን በሚል ሰዓት ላይ ሁሉም ደንግጠው አንገታቸው ነበር የደፉት ማለት ነው። ምክንያቱም አንገት ሀብሉ ላይ የአንገቱን ሀብል ካወለቁለት አብርሃም ወደ ራሱ ይመለሳል ብለው ነበር ያሰቡት። ግን ሩታ ሳትሆን እንደዚህ ያደረገችው ከአብራው ከጎኑ የተቀመጠች ሄርሜላ ናት። እነሱ ግን ወንድማቸውን ልታጠፋ የሞከረች ትዳሩን ለማፍረስ ህይወቱን ለማጨለም የሞከረችውን ሄርሜላን ደግፈው ሩታን እየነቀፏት ነው ማለት ነው። ከጎናቸው ያለችው ሄርሜላ ናት ወንድማቸውን እንደዚህ እያደረገችባቸው ያሉት ማለት ነው። አብርሃም ከዚህ በፊት ሄርሜላን ሳያውቃት በፊት ማለት ነው እንደዚህ አይነት አደንዝዝ አፍዝዝ ነገር ውስጥ ገብቶ አያውቅም። ለስራው በጣም ጠንካራ ነው፣ ለሰው ክብር አለው፣ ጎበዝ ነበረ። ሄርሜላ መታገን ወደ ህይወቱ ከገባች በኋላ ግን ይሄ ልጅ ሙሉ ለሙሉ ህይወቱ ተበላሽቷል ማለት ይቻላል። ስለዚህ ሩታን ሳይሆን መውቀስ ያለባቸው ከጎናቸው ያለችውን ንጹህ ሰው ጥሩ ሰው መስላ ቀብጠውን የምታስመስለዋን አስመሳይዋን ሄርሜላን ነው መቆጣትና ሄርሜላን ነው መፍራት ያለባቸው እንጂ ሩታን አይደለም። እውነት ነው ብላችሁ እኔ እንደዛሬው ተደስቼ አላውቅም። ምክንያቱም ሩታ ጀግና ናት፣ ለማንም የማትበገር የሎሌ እናት ማለት ነው። ለትዳሯ ታማኝ ጠንካራ ሴት ሩታ ናት። ስለዚህ አብርሃም ተጸጽቶ ወደ ሚስቱ ወደ ልጁ መመለሱ በጣም ደስ ብሎኛል። ሩታዬን ጀግና እያላችሁ ጻፉልኝ ኮሜንት ላይ።